ኢትዮጵያ ውስጥ እንደሆነ ተጽዕኖ ፈጣሪ የምትባለው ስትለምን ነው። መረጃ ስትሰጥ ያነበብከውን ስታካፈል ሳይሆን ቀይ ምንጣፍ የሚነጠፍልህ ስትለምን ነው። ስለዚህ ምንም አልክ ምንም ጊፍት ጋለሪ መሞላት አለበት። ይሄ መድረግ አለበት። ልክ ስራ የሚለኛል። ከዚህ በላይ ስራ አለ እንዴ? ይቀልዳል እንዴ? ከዚህ በላይ ምንድን ነው ስራ አለ እንዴ? ከዚህ በላይ ምንድን ነው የፈለግከው? የሆሊውድም የቦሊውድም አክተሮች እዚህ ነው ያሉት። ቴዲ ልመና ጀመርሽ ወይ? አዎ ጀምሬያለሁ። ምክንያቱም እናንተ በስፋት የምታከብሯቸውና ቀይ ምንጣፍ የምታነጥፉላቸው ለማኞች ስለሆኑ የሚለምኑ ስለሆኑ ለማኝ አልከኝ፣ ተመጽዋች አልከኝ፣ ምን አልከኝ፣ ጊፍት ጋለሪ ሙላን ያልኩ በባህሬን በቦሌ ቡለ ጊፍት ጋለሪ ለምትሞሉ ከመሰግናለን። እሺ ይገርምሃል እንዴ? ገና እዚህ ዩቲዩብ ላይ ደግሞ ስንገባ አስመጭና ላኪዎች አሉ። ለእነሱ ደግሞ ፔፓል አድራሻችንን እናስቀምጣለን። ቴዲ ሐዋሳ ሚዲያን ደግሞ ይረዳሉ እነሱ ማለት ነው። ኧረ ወይኔ ጃኒዬን ተቀማሁ እንዴ! ኧረ ወይኔ ጌሙንም ቀየሩት እንዴ! የመገዳደል ጌም ጀምረዋል። እንዴትስ ብዬ እጫወታለሁ? ራሴን መጠገን እፈልጋለሁ። ኧረ ወይኔ የልጅም አባት ሆንኩ እንዴ! እንደዚህ እያለ ነው ከእስር ቤት መውጣት ያለበት። በጣም 3 ነገሮች በህይወቱ ላይ ተፈጥሯል። ያረቢ ጌታ፣ አንደኛ ነገር ጌሙን ቀየሩበት። ሁለተኛ ነገር ምንድን ያደረጉት? ሁለተኛ ነገር የልጅም አባት ሆነ። ሶስተኛ ደግሞ ምንድነው ጃኒን የምታክል የመጨረሻ the most beautiful woman እዚህ ቲክቶክ ላይ እሱንም ተቀማ። ታዲያ እንዴት ነው የሚሆነው? ወይኔ ብለህ አትስፈን ብዬ ተናግሬያለሁ። አሁን የመልኳ ክፋት ይላሉ ለማ የጉቺ አሁን ቦስ አንተ ወይም ደግሞ ሆዴ የጉቺን የመልክ ክፋት የመናገርስ ሞራል አለ? ጥቁር ናት ነው አይደል ያለች ጂጂ ቤንጃሚን ላይ እኛ አላየናትም፣ አናውቃትም። እሱን እንኳን ፊት ተላምደ ኖረ ስትልስ ኖረ ስትነክስ ኖረ። የማይለመድ ፊት የጉቺን ከነሽማግሌው ጥሎት ከሄደ ጥንባት ጋር እንኳን ተላምደ ኖርከ የእሷ ፕላስ። ይህንንም አንተ እኔ ልበላት ለምን ከሷ ስለማምር የያዝኩትም ሪሌሽንም የኖርኩበት የልጅ አባት ምን የመሰለ እንደሆነ በልጄ ታወቀ ነው። አንተ ግን ኖ ሞራል ጃፒም ኖ ሞራል። ሹገር ዳዲ እና ሹገር ማሚ ነው ስጠዘጥዙ የምታድሩት። ዘማሪ በረከት ተስፋዬን ትመስላለህ። አዎ ብዙ ሰው ይለኛል እንደዛ። አዎ ክሪስማስ እየመጣ ነው። ፓርፊውሜ እንደውም አልኩ። ድምፅህ እንዴት ነው? በል አውጣው ከዚህ ከሆደ ፓርፊውሜ። ቆይ ዘማሪ በረከት ተስፋዬን ትመስላለህ። ድምፅህ እንዴት ነው? ዛስቲያን ደህና ነው። እያወራሁ አይደለም እንዴ? ይበላል ያወራል። አለቀዬ ደሞዝ ይላል። በቂ ነው አንብልሽ። በአንቺ ቤት እንደዛ ስላሽ ማለት ነው እኔ ሀናቡ ላሽቃብጥ ላንቺ። እኔ ሀናቡ በቃ ከፊንገር ጋር ተስማማን። ፊንገር እንደዚህ ያለችኝ እንደዛ አይደለም ቢች፣ እንደዛ አይደለም። ሊሆንም አይችልም። ምነግርሽ ነገር ሊሆንም ሺ ጊዜ ማለት አንቺ ነሽ አንዴ አስቀያሚዋ፣ አንዴ ጥሩ ንግግር ተናገረሽ ብለሽ አንቺ ነሽ የምትቀባጥሪ። እኔ ግን ማለት ነው እንደምታይ ማለት ነው ረገጣ ከጀመርኩ ጀምሮ እስካሁን ማለት ነው ማንነትሽን ነው የምነግርሽ። ሺ ጊዜ ለምን ሰማይና ምድር የሚያናጋ ቃላት አውርተሽ ሌሎቹ ዋው አይሉሽም። እኔ ግን ለኔ ቦታ የለሽም በጭራሽ። ፊንገር እንዲናት ብዬ ላንቺ ጥሩ ላወራ አልመጣም። ስላንቺ ጥሩ ነገር እንዲ ተናገረሽ ብዬ አንቺን ላደንቅ አልመጣም። አይደለም አሁን ማለት ነው እስከዛኛው አመት አብቃ አልወድሽም፣ አልፈልግሽም። ስሜን አታንሺ። ሀናቡ አስቀያሚነት፣ ሀናቡ ቀፋፊነት፣ በዛው ቀጥይ። ሀናቡ ጥሩ አውራሽ ብለሽ የኔን ድምጽ ማሰማት የለብሽም ለነዚህ ለበሰበሱ ለገሙ ፎሎወሮችሽ። ካንቺ እኩል እነዚህ ሽንኩርትና ድንች እየከታተፉ ማለት ነው ሀሜት ለለመዱ ወንዶች ቼክ የማያረጓቸው ሴቶችም ገብተው ቤታቸው ለመዝናናት የማይችሉ ያንቺ ቢጤ ሀሜተኞች ከነሱ ጋር ተሰብስበሽ አውሪ እንጂ የኔን ስም አታሰሚ፣ የኔን ድምጽ አታሰሚ። አልፈልግም። በአንድ ምላስ ሁለት ነገር 40 ዓመታችሁ ሲሆን መደበሪያ ታጣላችሁ፣ ሆዴ ጋር ትመጣላችሁ። ማን ፎቶ ነው ያረግሽው? የዶክተር አብይ አህመድ። የሱ ደጋፊ ነሽ? አዎ። ኦኬ። የት ነው የምትኖሪው? አንተ ደግሞ የጂጂ ባል አይደለህም?
አንቺ ገመዳፍ ቅንቅራ። አሰላም አለይኩም። ዋሌይኩም ሰላም። እንዴት ነው ወደ ፋራውዬ ወንድሜ? ውጭ ወዴ ከመጀመሩ ነው ፋራው ውጭ እኮ ቢገርመኝ ፋራው ትለያለች። እስኪ አራዳው ወይ አራዳው እኮ ቢገርመኝ እኮ ለምንድን ነው እናንተ ትላልቅ ሰዎች እኔ ቤት የምትመጡት? ምንድነው ችግራቸው? ምንድነው ችግራቸው? መሄጃቱ አንቺ እኔን ነው በጓደኞችሽ ሚውት አዲስ አይስዌር እንደ ማንኛውም ሰው ማለት ነው። በከለርሽም ሆነ በማንነትሽ የሚነካልሽን አልወድም፣ ግን ያለው ስለኔና ስለአንቺ ትክክለኛ ነገር ነው ያልኩ። ስለ አንቺ ገና ለገና ዛሬ በመጡ ሰዎች እኔ ሚውት ታስደርግኛለሽ? ተደረጋለሽ። ሚውት አይደለም ገና በብሎክ ትባላለሽ። ምን አገባኝ እኔ ስለቴከው? ለምን ይለሽ አታናግሪው? ለምን ይለሽ አታናግሪው? እኔ በምን ተሞክሽ ስለቴከው? ምን አገባኝ? ተሰይቷን ተወጃለሽ። ከካማሮጊት ሂጂና ዛሞግሽው። እኔ ምን እንደምትናገረው አንቺ ምን አባሽ ፈልግሽ ነው የመጣሽው? አንቺ ጥንባሮጊት እንኳን ደሰደብሻት። ቆይ ደግሞ አለቅሽም፣ ጠብቂ። አንድ አመት እስክሪንሾት አድርጌ ቅጥቅጥ ነው ማድረግሽ። አንቺ ደነት የበሰበሽ ገማሽ ማለት ነው። አንቺ ማለት ነው። እኔ እና ሙላይ አይደለም እንደናንተ አይነት እከካ ማለት ነው። ልክስክሶች አይደለም እንደናንተ ማለት የቲክቶክ ማህበረሰብ እንዲህ አንድ ላይ ቢነሳ ማለት ነው የሚያስተናግድ ጉልበት አለኝ። ይበቃል። አይበቃም ሙሉ ጌ እኔ የምልሽ ዲቦ አባትሽን አልገደልኩም፣ ራስትሽን አልወረስኩም፣ ጠላትሽ አይደለሁ። ኧረ እባክሽ ተቃጠልኩ ሴትዮ። አይቻልም። ሙሉ ጌም ነው የምትቀመጠው። ተቀመጥ። ሚያዝንልን ትፈልጋለህ? ምን ነው የእኔ ጊዜ እኔ ሳሸንፍ ነው እንዴ ርስቴን እንደ አለመውሰደ የታወቀ? አሁን ነው እንዴ የታወቀ? የአረብ ሀገር ሴቶች ቀላል አይደሉም እኮ። በዛ ላይ ታማኞች ናቸው። ሂዱና እቴቴ ቡና እንጠጣ ቦሉት ሲባሉ 1000 ሰው አታነካካኝ። ለእነዚህ ሰዎች ጋር ሪፖርት ማድረግ ከለመዱ በኋላ አስጠልተውኛል። እኔ አነካቸው። እኔ ቤት እኮ ሄዱ። አንተስ ሀቢባ ቤት ነው የሚሄዱት በብዛት ሁላቸው። ሂዱ፣ እሷ ያዝ ታደርጋለች። እዛ ታሪካቸው አውሩ። እኛ እዚህ ጋር ሌላ ጨዋታ ነው ያለን። አሁን ከድርን እኮ ጻዕዳ ጨጉሪ ያበቀሉባት እኮ እነሱ ናቸው እኮ። የጆከር እኮ ራሱ ብርጌድ አላት እኮ። ይሄዳሉ፣ ብዙ ናቸው። ጆከር ይችላል ሲሉት ቀውስ ይሆናል። እሳታቸው ምን ጆከር ምንድን ነው የሚችለው? ናሽንና እንዲህ አይነት ዲቃላ አማራ ያጨሱታል። እሺ ጊፍት መስጠት ያሰባችሁ ሰዎች፣ የመስጠት ፕሮግራም ያላችሁ ሰዎች፣ ጊፍት መስጠት ልትጀምሩ ያሰባችሁ ሰዎች እመኑኝ ከኔ ቤት ስጡ። ትኮሩበታላችሁ። ደረታችሁን ነፍታችሁ ነው በሰፈር ራሱ ትራመዱ እንዴ የነ ሄሉ ጊፍተር ፈርምልኝ ነው የምትባለው። በየሄድክበት አሻራን አሳርፍ። ስምህ ከመቃብር በላይ ከፍሎ ይጠራል። እመነኝ። ተናግራለሁ፣ ጨርሻለሁ። እዚህ በኋላ ለሴትም ለወንድም አልመክርም። ከላስ እኛ ምክር ነው የያዝነው፣ ሳክስ አይደለም አባቴ። እኛ የምትመከር ከሆነ ተመከር፣ የምትነቃ ከሆነ ጊፍተር የተባልክ በጊዜ ነቃ። እመነኝ፣ አትቆጭበትም። እኔ ቤት በመስጠት እናንተ ፌመሶቹ እንትን ናችሁ፣ ጓደኛሞች ናችሁ። ባይዘው ዮናስ አይ ልንሆን አንችልም። እሷ በቅርብ ነው የፈመሰችው። በናውሰና የፈመሰች ሌባ ናት እሷ። ማንም ማንም ያውቀዋል ብሮዬ። በናውሰና የሸቀለች በማሜ ተዋረደች። ስማ ዮናስ፣ አሁን እኔ አንድ ነገር ልንገርህ። ሁላችንም እዚህ ጋር ያለነው ሰዎች መግባባት ካለብን አንድን ሰው በለው ሳይሆን አንተም የተሰማህ ስሜት ካለ ኦኬ፣ እኔንም እንደዚህ አትበሉኝ ማለት መብት ነው። ደጋግሜ ያልኩኝ ማን ይስማ። ቀይ ወጤን ድብን አድርጌን የበላሁት። አትጾሚም? ኧረ እኔ አልጾምም። ጾም አልጾምም። ይቅርታ አድርጉልኝ ቤተሰቦቼ። ኢሮፕ ላይ ሆነ እኮ መጾም አይመችም ሲጀመር። እኔ ስንት ኃጢአት ያለች ሴትዮ ጾምኩኝ አልጾምኩኝ እግዚአብሔር ትዝም አልለው። መተኛት ፈራችሁ አይደል? በተኛችሁ ቁጥር እየወለዳችሁ ይላሉ። ማን ያለው? ኧረ ተው
እኔማ አለ እንተኛለን። መተኛት ግን ምንድን ነው ማግኔት ሊሳሳም ግድ ይላል ይላል። ተለያየ ማግኔት እየመሳሳብ እየበትነ ማለቱ ይደክመኛል። መሳቅም ይደክመኛል። ይሄ ግን ስታንዳፕ ኮሜዲ እግዚአብሔርን እኔማ አንተን የሆነ ቦታ ካላደረስኩ ክንዴን አልተረስም። ጣራ ላይ አድርሽ ጣራ ላይ እዛ ጠብቅሻለሁ። ከላይ ጣራ ላይ የሆነ ነገር ካላደረስኩ ሱቅ ላኪኝ። ረወይነች ልጅ እነት ስታንዳፕ ኮሜዲ መጀመር አለብኝ። እኔ እንዲህ ከሞትኩልህ አላውቅም። ብቻ ገደልኩሽ በሳቅ ሞቻለሁ። ፍቅርማ የታወቀ ነው። እኔ አልጠበኩም ነበር በሰብሳለሁ ብዬ ያለ ዝናቡ ሞጣ አፍ አከፋፈትን ሳየው ብስማም አልኩኝ። ትልም ዝንብም እባብም ቁንጫ ምንም እኮ በቃ ለመግባት ቀለና አይብሉ። ኧረ በፖፖ መልኩ ሁሉ መጠቀም ትችላላችሁ። እሱ ከእንቅልፉ እስከሚነሳ የአፉን አከፋፈት አይታችሁታል። የሞጣ እንትና ማን ነው ጆከር ዛሬ ጧት ደግሞ ተነስቶበታል። ሲረግጠው ነበር። ከእንቅልፌ ብድግ ብዬ ዘውላለሁኝ። የሞጣ አፍ አከፋፈት፣ የከንፈሩ መሳሳት፣ በዛ ላይ አከፋፈቱ ከዛ ቁጭ አድርጎ ያንን አከፋፈቱን እያሳየ እንትና ጆከር ይረግጠዋል። ሰው እነ ቆሻሻውንም ምኑንም እዛ አፍ ውስጥ በኮመንት ይቀራቅራሉ። ሞጣ ውስጥ እኔ ስለ ሞጣ ምን አገባኝ? የሚያገባኝ ነገር ሞጣ የእግዚአብሔር ይሁን። ከኔ ሌላ ምንም አልልም። የኔ ማማር አስገራሚ ነገር አይደለም። እነ አይቴ እንኳን ቁጭ ብሎ ማንም ያያቸዋል። ምድረ ተራ ኮልኮሌ እንኳን ቁጭ ብሎ ከእነሱ ጋር ያጨበጭባል። ቅድም ስትናገር የነበረችው ልጅ ባይዘው ደስ ብላኛለች። አሜሪካን ሀገር ነው የምትኖረው። አይዶ ነው የት እንደምትኖር አይመለከተኝም። የምትኖርበትም ግን ትልቁ ነገር ይሄንን ቤት ከፍቼ እንድናገር ያደረገኝ ነገር ልጅ ተናግራለች። ሄለን በአፏ የምትጸዳዳበትን ልጅ ተሳድባለች። ስለዚህ ተንበርክካ ነው እሷ ይቅርታ መጠየቅ ያለባት። ሁለተኛ እንደዚህ አይነት ነገር አይደግመኝም ብላ ተንበርክካ ይቅርታ ካልጠየቀች መቼም አልፈታትም። እስከ መጨረሻው መፋታት ልጅ አይደለችም። እኔ ኮመንት አነብ የለም በፌክ አካውንት ነው የምትከታተል ቁጭ ብላ ከዛ ትደውላለች። እኔ ደግሞ ሙሉን ነው ማነበው። ዝሆኔ እንደዚህ ሲሉ እኔም አነባዋለሁ። ዝሆኑ አዎ። እና በዛ እኮ ነው የተጣላ ነው፣ በኮመንት ነው የተጣላ ነው እኮ። ዋው ጭራሽ በኮመንት አዎ፣ በኮመንት እንዴት ታነቢያለሽ ስሜን እየጠራሽ አለችኝ። እና የተጻፈው የሱ አይደል እንዴ? አዎ። ከዛ እኔ ደግሞ አሁን እኮ ዝሆን አይደለሽም አልኳት። አሁን ምንድናት? አሁንማ ምንድን ነው ላዳ ሆናለች። የጃጀ ላዳ ኢትዮጵያ ያለው ላዳ መስላለች። ማርያምን ይሆን